በአሜሪካ ተቀማጭነቱን ያደረገውና በምርመራ ዘገባዎቹ የሚታወቀው የመቶ ዘጋቢዎች ጥምረት ድረገጽ ከወራት በፊት እንዳስነበበው ከሆነም በትግራይ ክልል ከደም አፋሳሹ ጦርነት በኋላ የወርቅና የትጥቅ ሽኩቻም የባዕድ ሀገራት ስምምነትና በክልሉ የተደቀነው ብዝበዛም እንዲሁም የውጥረት አደጋ በሚመለከት ሰፋ ያለ መጣጥፍ አስነብቧል። በተለይ የህገ ወጡ ቡድኖች አመራሮች ባለፉት ጥቂት ዓመታት ውስጥ ከፍተኛ መጠን ያለው ወርቅን ከክልሉ በኮንትሮባንድ እየዘረፉ ሲሸጡም እንደከረሙ እንዲሁም በ2017-18 በጀት ዓመት ብቻም በግምት ከ2 ቢሊዮን ዶላር በላይ የሚያወጣ ወርቅን ከክልሉ በህገ ወጥ መንገድ ወጥቷል። የገንዘብ መጠን ትምህርት ቤቶችን ለመገንባት፣ ሆስፒታሎችን ለመደጎም እንዲሁም በጦርነት የወደመውን ክልል መልሶ ለማቋቋም ሊውል ይችል ነበር ሲልም ያትታል። ነገር ግን ጥቂት ሰራዊትን ባደራጁና ለወዳቸው ባደሩም የጦር አበጋዝ ሽፍቶች እንዲሁም በውጭ አካላት ኪስ ውስጥ ሰተት ብሎ ዶላሩ ይገባል። ዛሬ በእነዚህ ውድ ሀብቶች ምክንያት በክልሉ ህይወትን የሚያጠፉ ግጭቶችም እየተከሰቱ ይገኛሉ ይላል ዘጋቢውም። ህገወጥ የማዕድን ማውጣት ስራ በትግራይ የሚገኙ ተራሮችን ያደቀቀ ሲሆን የህገወጡ ቡድኖች አመራሮችን ኪስ አደልቦ የአካባቢውን ወንዞች ግን ለብክለት በማጋለጥ በአካባቢውና በማህበረሰቡ ጤና ላይ ከፍተኛም አደጋም ደቅኗል። ስለዚህም የማህበረሰቡና የዜጎች ህይወት ግድ በማይሰጣቸው የህገወጡ ቡድኖች አመራሮች መካከል እንዲህ አይነት ግብ ሁል ጊዜ ሲፈጠር አዲስ ነገር አይደለም። ገና ጦርነቱ በሺዎች የሚቆጠሩ ወጣቶች ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰድነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበሩ አዛዦችም አሉ። ሲዋሹ በጣም ነው የሚገርሙኝ። እኔ እስካሁን የዋሸሁት ይበቃኛል። እስካሁን የታገዝኩት ይበቃኛል። ሰው ሲሸጡ የሚኖሩ ሰዎች አሉ። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻው እሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለኸው ነው መባል ያለበት። ይህ እንግዲህ የጽንፍና የክህደት ጋሻ ጃግሬ የሆነው ህወሓት የፖለቲካ ትርፍ እስካስገኘለት ድረስ የትኛውንም አይነት እኩይ ተግባርን እወክሏለሁ በሚለው ህዝብ ላይ ጭምር ከመፈጸም ወደኋላ እንደማይል በእርግጥም ከበርካታ ወንጀሎቹ መካከል ጥቂት ማሳያ ብቻ ሊሆን ይችላል። በእርግጥ ህገወጥ ቡድኑ ከወርቅ ህገወጥ ንግዱ ባለፈም በሰብአዊነት ላይ ከሚፈጽመው በደል ጋር የሚያያዝም አንድ አሳሳቢ ጉዳይም አለም። ይህም የክልሉን ወጣት ከፌዴራል መንግስት ጋር ከፈረመው የፕሪቶሪያ ስምምነት በኋላም ዳግም በሱዳን በተከሰተው ጦርነት በመማገድ ቡድኑ እየፈጸመ ያለው በደል ከቀናት በፊት አንድ የትግራይ ወጣት በሱዳን ጦርነት እየተሳተፍኩ ነው እያለም ወጣቶች እሳት ውስጥ መዘፈቃቸውን የሚመለከት መልእክቱን አስተላልፏል። ይህ መልእክት በእርግጥም የጽንፍ ኃይሉን የጥፋት መንገድን ቀድሞ ላልተረዱ ሁሉ ምን ያህል ነውረኛ እንደሆነ ማሳያ በመሆኑ ብዙዎች ተቀባብለውታል። ይህም በትግራይ ክልል የሚገኙ ወጣቶች በሱዳን እየተካሄደ ባለው የእርስ በርስ ጦርነት ውስጥ እንደ ቅጥረኛ ተዋጊ እየተሳተፉ ነው የሚለው ዘገባውና የቡድኑን ወንጀሎችም ዳግም አረጋግጧል። አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ህዝብ ተጎጂ ነው። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው እነዚህ ሰዎች። እንደገና ከነጎዳ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ሀገር እንደ ሀገር ጠንካራ ሆና እንዳትቆም በሴራ መንገዶች ሁሉ ሲጓዝ የኖረው የክህደት ኃይል ህወሓት ስልጣን ላይ ከነበረበት ጊዜ ጀምሮ ሀገርን በመበዝበዝና የኢኮኖሚ አውታሮችን እንዲሁም የውጭ ብድርና እርዳታዎችን በጥቂት አባላቱና ተቋማቱ ስር ሲያከማች ቆይቷል። ከስልጣን ሲወገድ ደግሞ ሀብትን በማሻሽና በማውደም ኢትዮጵያን በኢኮኖሚ በመመዝበዝ በተለያዩ ጊዜያት ያደረሰው የመሰረተ ልማት ውድመት የዚሁ ጥፋት ማሳያዎቹ ናቸው። ከዚህ ባለፈም ሀገርን ለማፍረስ የታጠቁ ኃይሎችን በማደራጀት እንዲሁም የራሱን ነጻነት ብቻ ለማወጅ
ቅድመ ዝግጅት ሲያደርግም ቆይቷል። ህገወጥ የወርቅ ንግድ ያልበቃው ይህ ኃይል በሱዳን ጦርነት ወጣቶችን መማገዱም አላረካውም። ይልቁንም የትግራይን ወጣት በሐሰት ፕሮፓጋንዳ በማነሳሳት ለጦርነትና ለዳግም ሞት ሲዳርገው መክረሙን ረስቶም አሁንም ቢሆን የፈረመውን የፕሪቶሪያ ስምምነት ጊዜ እንደ መግዣ በመጠቀም እንዲሁም ስምምነቱን በመጣስ ለሌላ ዙር እልቂት ሰፊ ዝግጅት እያደረገ ይገኛል። ቶባ ያጣው ቡድን የትላንት የሽንፈት ታሪኩን ረስቶም የትግራይን ህዝብ ሰላም ለማሳጣትና አለፍ ሲልም ኢትዮጵያን ለማወክ ተምኔታዊ ትልሙን ለመተግበር እየጣረ ነው። ቅሉ ግን ከባህር ላይ አረፋነቱ የተሻገረ ሚና ባይኖረውም ይህ ደግሞ በክልሉ የቀሩትን ወጣቶች ለጦርነት ማገዶ ለማድረግ አስገዶ ወደ ጦርነት ማሰልጠኛ ማዕከላት ለማስገባት የግዳጅ አፈሳ እያደረገ ሲሆን የቡድኑ ሴራና አፍራሽ ዓላማ የተገነዘቡ የትግራይ ክልል ህዝብም ከህፃን እስከ አዋቂ ቡድኑን በጽኑ እየተቃወሙ ይገኛል። ወጣቶች ደግሞ ከአስገዳጅ አፈሳው ለማምለጥ የራሳቸውን ስልት ቀይሰው በህብረት ራሳቸውን እያቀቡና የተከላከሉም ነው። እናቶችም ልጆቻችንን ለጦርነት አንስጥም በማለት ፊት ለፊት ተቃውሟቸውን አሰምተዋል። ይህ ደግሞ በእርግጥም የትግራይን ህዝብ ህወሓት ምን ያህል የፖለቲካ ሸቀጥ እያደረገው ስለመሆኑ አመላካሽ ነው።